ሳውንድ ካርድ ወይም ደግሞ ኦዲዮ ኢንተርፌስ ለመግዛት ወይም ደግሞ ለመቀየር ስታስቡ እነዚህን 5 ነገሮች ማወቅ አለባችሁ። እነዚህ 5 ነገሮች የምትገዟቸውን ሳውንድ ካርዶች ከእናንተ ስራ ጋር እንዲስማሙ ያደርግላቸዋል። ስለዚህ እነዚህን 5 ነገሮች በዚህ ቪዲዮ እነግራችኋለሁ። ቪዲዮን እስከ መጨረሻ ድረስ ተከታተሉት። በነገራችን ላይ በ22 አዲስ ላይ የሚለቀቁትን ቪዲዮዎች ከአንድ ጊዜ በላይ ተመልክታችሁ እስካሁን ድረስ የ22 አዲስ ቤተሰብ አልሆናችሁ? ቤተሰብ መሆን ቀላል ነው። ሰብስክራይብ ማድረግ ብቻ ነው። ላይክ እና ሼር ካደረጋችሁ ደግሞ የ22 አዲስ ወዳጅነታችሁን ታጠናክራሉ። ይህንን ቪዲዮ እስከ መጨረሻ ድረስ ተመልከቱት። ከወደዳችሁት ላይክ ታደርጋላችሁ። ሌሎች ሰዎች ደግሞ ቢመለከቱት ካላችሁ ደግሞ ሼር ታደርጋላችሁ። የ22 አዲስ ቤተሰብ መሆን አለብኝ ብላችሁ ከወሰናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እናመሰግናለን። ሳውንድ ካርድ በሚውዚክ ፕሮዳክሽን ውስጥ በጣም ትልቅ ቦታ የሚሰጠው ነው። ምክንያቱም የድምፅ ጥራቱ የሚወሰነው ባለን የሳውንድ ካርድ ኳሊቲ ነው። ስለዚህ መጀመሪያ ሳውንድ ካርድ ስንገዛ በአንደኛ ደረጃ ልንመለከተው የሚገባው ኳሊቲውን ነው። ስለዚህ ኳሊቲውን ደግሞ በቢት ዴፕዙ እና በሳምፕል ሬቱ ማረጋገጥ እንችላለን። እያንዳንዱ ሳውንድ ካርድ ላይ ገብተን ሶፍትዌራችን ላይ ቼክ ስናደርግ ቢት ዴፕዝ ተብሎ የተጻፈ እናገኛለን። 16፣ 24፣ 32 እያለ እንደዚህ ቁጥሮች የተወሰኑ ቁጥሮች እናገኛለን። ሌላው ሳምፕል ሬት ነው። ሳምፕል ሬትም እንደዚሁ 44100፣ 48000 እያለ እንደዚሁ ሌሎችን ቁጥሮች እናገኛለን። እነዚህ ቁጥሮች የሚነግሩን የሳውንድ ኳሊቲውን ወይም ደግሞ የሚቀዳው ድምፅ ምን ያህል ዲቴይልድ እንደሆነ መረጃ ነው የሚሰጡን። ስለዚህ ይህንን ስንመለከት ከፍ ያለ ቁጥሮቹ እየጨመሩ በመጡ ቁጥር የተሻለና ሃይ ኳሊቲ ያለው ድምፅ እንቀርጻለን ማለት ነው። ስለዚህ እናንተ ልትገዙ ስታስቡ ይህንን ቼክ አድርጉ። ቁጥሩ እየጨመረ ሲመጣ ኳሊቲው እንደሚጨምር ከግምት ውስጥ በመክተት የራሳችሁን ምርጫ ማስተካከል ትችላላችሁ። ሁለተኛው ሳውንድ ካርዶች የራሳቸው የሆነ የኢንፑት ማለትም ድምፅ መሳሪያ የምናስገባባቸው ቦታዎች እንዲሁም ደግሞ የገቡት ደግሞ የሚወጡበት አውትፑት አላቸው። ሁሉም ሳውንድ ካርድ እኩል ኢንፑት እና እኩል አውትፑት የለውም። አንዳንድ ሳውንድ ካርዶች 8፣ 4፣ 2፣ 1 ኢንፑት ያላቸው አሉ። አውትፑትም እንደዛው የተለያዩ በዛ ያለ አውትፑት ያላቸው አሉ። ወይም ደግሞ 2 ሌፍት እና ራይት ስፒከር አውትፑት 2 ብቻ ያላቸውም አሉ። ስለዚህ ስትገዙ እናንተ ከምትፈልጉት ስራ አንጻር መሆን አለበት። ለምሳሌ ያክል ስቱዲዮ ውስጥ እንደዚህ ባለ አብዛኛውን ሳውንድ ሞጁሎችን እየተጠቀማችሁ የምትቀዱ ከሆነ ላይቭ ብዙ ማትቀዱ ከሆነ ብዙ ኢንፑቶች አያስፈልጓችሁም ማለት ነው። 2 ኢንፑት ያለው ሊበቃችሁ ይችላል። ነገር ግን እንደዚህ ባንዶችን የምትቀዱ ላይቭ ኢንስትሩመንቶችን የምትቀዱ ከሆነ በዛ ያለ ኢንፑት ያለውን 6ም 8ም 4ም ያለውን ብትገዙ ስራችሁን ጥሩ ያደርግላችኋል። የምትወስዱትን የሙዚቃ መሳሪያዎች በአንድ ጊዜ ብዙ ሊያደርግላችሁ ስለሚችል ያ ደግሞ ለእናንተ ምርጫ ይሆናል። ስለዚህ ብዙ ድምፆችን በአንድ ጊዜ የማትቀዱ ከሆነ የኢንፑቱ ብዛት አያሳስባችሁም ማለት ነው። የአውትፑትን ብዛት ብዙ አያሳስባችሁም። ሌፍት ራይት ካለ በሁለቱ ሌፍት እና ራይት ስፒከር ላይ ድምፁ ስለሚወጣላችሁ ብዙ አያሳስባችሁም ማለት ነው። ስለዚህ ይሄ ኢት ዲፔንድስ ኦን የእናንተ ስቱዲዮ የሚሰራው ስራ ማለት ነው። ብዙ ላይቭ ነገሮችን ለምትሰሩ ሰዎች ብዙ ቻናል ያለው ወይም ደግሞ ብዙ ኢንፑት ያለው ያስፈልጋችኋል። ለሌሎቻችሁ ደግሞ 1ም 2ም ቻናል ያለው ሊበቃችሁ ይችላል ማለት ነው። ሶስተኛ ላተንሲ ነው። ላተንሲውን ቼክ ማድረግ አለብን። ላተንሲ ማለት ድምፁ የሚገባበትና ገብቶ ደግሞ ድምፁ ተመልሶ የሚደመጥበትን ጊዜ የሚወስን ነው የሚሆነው። አንዳንድ ሳውንድ ካርዶች ደከም ያለ ሳውንድ ካርዶች ከተጫወትን በኋላ ለምሳሌ ኪቦርዱን ከመታ ነው በኋላ ድምፁ ጆሮአችን ጋር የሚደርሰው ዘግይቶ ነው። በመካከል ጊዜ ይቆያል። ስለዚህ ለመጫወት በጣም እንቸገራለን። ከተጫወትን በኋላ ቆይቶ ይመጣል። በዛ መንገድ ለመስራት በጣም ያስቸግረናል። ስለዚህ ላተንሲው በጣም የሚዘገይ ከሆነ ኳሊቲው አነስተኛ ነው ማለት ነው። እናንተ ግን ስትገዙ ሎ ላተንሲ ያለውን ማለት ወዲያው ሪል ታይም ልክ ስትነኩት ቶሎ ወደ ጆሮአችሁ ድምፁ የሚደርስ መሆን መቻል አለበት። ስለዚህ እሱንም
ቼክ ማድረግ ይኖርባቸዋል። አራተኛ ኮምፓቲቢሊቲ ነው። ሁሉም ሳውንድ ካርዶች ከሁሉም ኦፕሬቲንግ ሲስተም ጋር ላይሰሩ ይችላሉ። አንዳንዶቹ ከዊንዶውስ ጋር፣ አንዳንዶቹ ደግሞ ከማክ ጋር የሚሰሩ ሊሆኑ ስለሚችሉ ይህንን ደግሞ እርግጠኛ መሆን አለባችሁ፣ ማጣራት አለባችሁ። እንዲሁም የኦፕሬቲንግ ሲስተም ብቻ ሳይሆን የተለያዩ ዲኤደብሊው ላይ እንደዚሁ ቼክ ማድረግ መቻል አለባችሁ። እናንተ ኪቤዝ ላይ የምትሰሩ ከሆነ ወይ ደግሞ ሎጂክ ላይ የምትሰሩ ከሆነ ይህንንም ቼክ ማድረግ አለባችሁ። ያ የምትገዙት ሳውንድ ካርድ ኮምፓተብል ነው ወይ እኔ ከምጠቀመው ሶፍትዌር ጋር አብሮ ይሄዳል የሚለውን እሱንም ቼክ ማድረግ አለባችሁ። ይህን በአራተኛ ደረጃ ቼክ ብታደርጉት ጥሩ ነው የሚሆነው። አምስተኛ ፋንተም ፓወር ነው። ፋንተም ፓወር በጣም አስፈላጊ ነው። ምክንያቱም ከዚህ በፊት ደጋግሜ እንደነገርኳችሁ የተለያዩ የማይክሮፎን አይነቶች አሉ። ዳይናሚክስ እና ኮንዴንሰር ማይክ እንዲሁም ደግሞ ሪበን እያለን የተለያዩ ናቸው። ለስቱዲዮ የምንጠቀመው ኮንዴንሰር ማይክሮፎን ነው። ኮንዴንሰር ማይክሮፎን ደግሞ የራሱ የሆነ ፓወር የለውም። እንደ ዳይናሚክስ ማይክሮፎን ዝም ብለን ሰክተን ያለ ፓወር አይሰራም። ስለዚህ ፓወር ይፈልጋል። ያንን ፓወር ደግሞ የሚያገኘው ከሳውንድ ካርዱ ነው የሚያገኘው። ምናልባት ልብ ብላችሁ ከሆነ ሳውንድ ካርዶች ላይ 48 ቪ የሚል አለ። 48 ቮልት ይፈልጋል። ሳውንድ ካርዱ ለማይክሮፎኑ በኤክስኤልአር ገመዱ ኬብሉ አማካኝነት ፓወር እንዲያገኝ ያደርጋል። ስለዚህ ያንን ፓወር የሚያገኘው ከሳውንድ ካርዱ ስለሆነ እናንተ ሳውንድ ካርዳችሁ ላይ ፋንተም ፓወር መኖሩን ማረጋገጥ አለባችሁ። ፋንተም ፓወር ከሌለ ኮንዴንሰር ማይክ መጠቀም አትችሉ። በዳይናሚክስ ማይክ መቅዳት ይቻላል አክቹዋሊ እሱ ፓወር ስለማይፈልግ ማለት ነው። ኮንዴንሰር ማይክ ግን 48 ቮልት ፓወር ይፈልጋል ከሳውንድ ካርዱ። ስለዚህ ያንን ሳውንድ ካርዱ እንዳለው ማረጋገጥ መቻል አለባችሁ። እንግዲህ አሁን የነገርኳችሁን ወሳኝ የሆኑ 5 ነጥቦች ከግምት ውስጥ ከታችሁ ለእናንተ የሚስማማውን ሳውንድ ካርድ መግዛት ትችላላችሁ። ምናልባት ሌሎች ተጨማሪ ሀሳቦችን በሌላ ጊዜ ይዤላችሁ ቀርባለሁ። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ይብዛ። ቻው።